አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል የተከታታይ ቤተሰቦች ውድ ሀገሬ ልጆች እንደምን አላችሁ? ከኔ ጋር አልሐምዱሊላ። ሰላም ለሀገራችን፣ ሰላም ለህዝባችን። ሀገራችንን አላህ ሱብሓነሁ ወተዓላ ሰላምን፣ አንድነትን፣ ፍቅርን፣ መተሳሰብን ይስጠን። ውድ የሀገሬ ልጆች ሁሉም ነገር የሚያምረው አገር ሰላም ሲሆን ነው። ማንኛቸውም ሰርተው ወጥተው የሚገቡት አገር ሰላም ሲሆን ነው። ለሀገራችን ሁላችንም በየሃይማኖታችን ዱዓ እናድርግ፣ ጸሎት እናድርግ። አንድነትን፣ ሰላምን፣ ፍቅርን፣ መተሳሰብን ይስጠን። ከሰላም ሰላም ካለ ሁሉም ነገር አለ። እውነት ለመናገር ማንኛውም ሰው በሰላም ወጥቶ በሰላም የሚገባው አገሪቱ ሰላም ስኮን ዘረኝነት ንቅል ብሎት ሀገራችን ሲጠፋ የዛ ሁሉም ሰው ወጥቶ ይገባል። በየ ስራ መስኩ ተሰማርቶ የእለት ቁርሱን ይሰራል ማለት ነው። ለትልቁ ሚስጥር እንግዲህ ሰላም ነው። ሰላም አላህ ያድርገው። ውድና የተከበራችሁ ውድ ኢትዮጵያውያን ኤርትራውያን ሰላማችሁ ብዙ ተረፍ ይበልልኝ። ላይክ ሸር እያደረጋችሁ ዛሬ ደግሞ የመጣሁት ወላሂ እኔም አንድ ነገር ግርም ያለኝ ማለት ነው። አብሬሽ እና ሄርሜላ እውነት የእውነት ነው ወላ እንደዚህ እኔ እንጃ። እንዴ ቪዲዮ የሚለቁት ቪዲዮ ምንድነው? ቢስሚላህ ነው እንዴ ባለትዳር አብሬሽ ሩታን እንደዛ ሲላቀሱ እንዴ ህዝብ እኮ ነው። እኔ እንጃ። ሩታና አብሬሽ እንግዲህ የመዳም ቅመሞች እንኳ ሳይቀሩ ስንት ፌንት እየነቀሉ እንደዛ ሆነው እየወደቁ ማለት ነው። እውነት 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 እኔ ብዙ ሰምቻለሁ በጆሮዬ ማለት ነው። በአብሬሽና በሩታ የተነሳ ገባችሁ አይደለም? እሰየው። ግማሾቹ ለቢዝነስ ነው ሊገቡ አይደለም ለቢዝነስ ነው። ቢዝነስ በቃ ስራ ነው ያገናኛቸው። ስራቸው ሲያልቅ ድራማው ሲያልቅ ያልቃል ምናምን ሲሉ ነበር። ወላኪን እኔ እውነት ለመናገር እውነት በሆነ ትዳራቸው እያልኩ ነበር ሲዋደዱ ሲፋቀሩ ሳይ ማለት ነው። ገባችሁ አይደለም? ሁላችንም ሀቂቀተን ሰው እንደዛ ሲል ሌሎች ይሄ እኮ ድራማ ነው ለገንዘብ ብቻ ነው ስራቸውን ሲጨርሱ ሁሉም የራሳቸውን ህይወት ይቀጥላሉ ሲባል አልፎ ተርፎ ያ ሁሉ ለቅሶና ያ ሁሉ እንትን አልፎ ተጋብተው ዛሬ ልጅ ወልዳለች ሩታ ማለት ነው። አብሬሽና ሩታ አላህ ልጅ ሰጥቷቸዋል። አልሐምዱሊላህ። ይሄ ደግሞ ማሻላ ባረከላ ጋብቻቸውን ጠበቅ የሚያደርገው በመካከላቸው ልጅ አለ ማለት ነው። ገባችሁ አይደለም? እና አሁን ሄርሜላ ጋር እንደዛ አብሬሽ ጥፋተኛ ነው፣ ወላሂ ጥፋተኛ ነው። አብሬሽ እንደዛ መለጣጠፍ የለበትም እንዴ። ሄርሜላ እህቱ ነች ወላ? እስኪ አስረዱ ቅመሞች፣ እየኔ በሞቴ ማለት ነው። እዚህ ላይ አስረዱኝ እንዴ። ፎቶ ሲነሱ አብረው ሲተውኑ እኮ እንዴ! ኧረ ቢስሚላ እዩና ፍረዱ። ሄርሜላና አብሬሽ ምን አላቸው? እስኪ ንገሩኝ፣ አስረዱኝ ማለት ነው። የምታውቁ ብቻ። እኔ አልገባኝም እውነት። ሩታ ሳዘነችኝ ምስኪን። አሁን በራስነቷ ሰውነቷ ሳይጠነክር ይህንን ማድረጋቸው አግባብ አይደለም፣ አግባብ አይደለም። እሺ እህቷ ነች እንዳልል እህቱ ነች እንዳልል እንደዛ አይነት እንዴ! ኧረ ቢስሚላ እንደው እውነት እኔ እንጃ። የሚታየው ቪዲዮ በቃ ሀረካቷ ምኗ እኮ በቃ ኸላስ። እና የምትቆረቆርለትስ ነገር ሄርሜላ ማለት ነው። የምትቆረቆርለት ነገርስ የምታዝንለት ነገርስ እንዴ! ምን ነው አንቺ እንዲያሆን እዚህ ማርና ቅቤ ሊሆንለት አልሽ። ማንኛውም እኮ አንድ ቤት ሲኖሩ ሁልጊዜ ሳቅ የለም፣ ሁልጊዜ ሳቅ የለም። እንከን አለ፣ መቆጣጣት አለ፣ መኮራረፍ አለ። ሁልጊዜ እኮ ትዳር ውስጥ ስትኖሪ በቃ ሁልጊዜ ሽሩር። አሁን አንቺ አሁን አዲስ ስላፈቀርሽው ሽሩር እያልሽው ነው ሄርሜላ ማለት ነው። እንደ አብርሽ ከልብህ አስብበት ነው የምለው ማለት ነው። አድርሱለት፣ አሁን አብርሽ አድርሱለት። ሩታን መንከባከብ ነው ያለብህ እንዴ። ስንት ቅመሞች ዋጋ የከፈሉባት ሩታ እናንተ እንድትገናኙ ብለው ስንት ነገር ያደረጉትን ከዛ ስንት ወጪ አውጥተው ደግሰው ድረዋችሁ ቁም ነገር ፍሬ ያሳይታችሁ አሁን ደግሞ በመጨረሻ ላይ ለምንድን ነው የምትናደዳት ማለት ነው?
እስቲ የገባችሁ እናንተ እህቶቼ አስረዱኝ። እውነት ሄርሜላ ምን ሆነች? ላብርሽ ምን ሆነች? ጓደኛው ነው የምትሉኝ መቼም ይሄንን እንደምትሉኝ ነው። ግን ሀረካቷን ስራዋን ስታው ያጠራጥራል። ኬፍ አልገባኝም። እስኪ አስረዱኝ ማለት ነው። አሁን እሺ ብቻ አላቅም እንግዲህ ሩታዬም ጋር ተመካክረው ሊሆን ይችላል። ሄርሜላ ጋር ለቢዝነስ እሷ ገብታበት ሊሆን ይችላል። እንደዛ ደግሞ መሆን የለበትም ማለት ነው። እንዴ ፎቶ ሲነሱ ምን ሲሉ እንዴ በጣም ኧረ ቢስሚላ። እና አብሬሽ እንደው አሁን ሩታን መንከባከብ ነው ያለብን ማለት ነው። ሩታን መንከባከብ በደንብ ማረስ እሷን ተጎኗ ሆነህ ብዙ ነገር ማድረግ ነው እንጂ ይቺ እሷ ጋር ተከትለች ይቺ እኔ ምን ልበላት እንግዲህ ሄርሜላ ማለት ነው። አልሳደብም፣ ሰውን አልሳደብም። ግን አንቺ ሴት ነሽ እና በሴት ላይ ነገ አንቺ ምን እንደሚደርስብሽ አታውቂም። ነገ ባንቺ ላይ እንዴ አንቺ አልተንከባከብሽውም፣ እኔ አዘነ፣ እኔ ትሪት ላርገው፣ እኔ እንደዚህ ላርገው፣ እኔ ልንከባከበው፣ አንቺ ቦታ አልሰጠሽውም። ታንቺ ጋር ያጣውን ነገር እኔ ጋር ያገኛል። ታንቺ ጋር ፍቅር ካጣ እኔ ጋር ፍቅር እሰጠዋለሁ። አብሬሽ እኮ ነው እኔ እንከባከባለሁ የምታሽቃብጭ ማለት ነው። ምን አገባሽ? ምን አገባሽ ሄርሜላ ማለት ነው። ምን አገባሽ ብላሻለች እኮ ከዚህ በፊትም አንቺ ከዚህ ህይወቴ እንድትወጪ መግባትም የለብሽ መውጣት አለብሽ ብላሻለች ሩታ ማለት ነው። እና አንቺም ሴት ነሽና በቃ ከአብርሽ ጋር ያለሽን ነገር ማቆም አለብሽ ማለት ነው። አለበለዚያ የመዳም ቅመሞች ሁሉ ያሳዩሻል ማለት ነው። ሩታን የሚወዱ ብዙ ልጆች አሉ ማለት ነው። የሩታ አድናቂዎች አይፋቱሽም። ስለዚህ ሩታዬ ልጅ ወልዳለች። ልጃችንን ተንከባክባ እሷንም ታርሳ በደንብ ልጇን እንድታሳድግ ደግሞም እንዲወልዱ ነው የምንፈልገው እኛ። አንቺ በመካከል ገብተሽ ምን ጥላቻ ትዘሪባቸዋለች ማለት ነው። ደግሞ እበሯ ላይ የሄድሽ እንደዚህ ነገር የምትፈልጊያት ይህን ያህል ማረስሽ ነው። እና ውድ ሀገሬ ልጆች፣ ውድ ቤተሰቦች ማለት ነው። እስኪ እውነት እህቱ ነች ወላ አኪድ እህቱ ጋር እንደዛ አይነት ፎቶ አይነሱም። ሄርሜላ ጋር ማለት ነው እንደዛ አይነት ፎቶ መቼም እህት ጋር አይነሳም። እሺ እህቱ ካልሆነች እንዴት ሊሆን ቻለ? እውነት የእውነት ጓደኛው ነች ሄርሜላ? እስኪ ይሄንን አስረዱኝ የምታውቁ በኮሜንት። ለምን ብትሉም ያው በፊት ተተጋቡ በኋላ እነ አብሬሽን አልከታተላችሁም። ልቤ አረፈ። በቃ ተጋቡ ብዬ ልቤ አርፏል። ያው ተጋቡም፣ አረገዘች፣ ወለደች ሩታዬ ማለት ነው። ደስ ብሎኛል። በቃ ታሁን በኋላ እንግዲህ እንዴ በሚለው ብዙ ያው የነ ሩታ እንደዚህ ጠለቅ ብዬ ስለማልከታተላቸው እስኪ አስረዱኝ። ግን ከበፊቱም አብሬሽ ተመጀመሪያው ሲፋቀሩ ሩታ ጋር አያቸዋለሁኝ ማለት ነው። ግን ከዛ ወዲህ ትንሽ ጋብ ብዬ ነበር። እስኪ ሄርሜላ ምን ሆነች? እስኪ አስረዱኝ በሞቴ ማለት ነው። የምታውቁ አውቀ ከሆነ እሺ ይሁን እላለሁ ማለት ነው። ግን የእውነት ከሆነ ሩታን ለማጣላት ብለሽ አንቺ እዛ ውስጥ የምትገቢው እውነት የእጅሽን ታገኛለሽ ማለት ነው። የእጅሽን ታገኛለሽ። የእጅሽን ታገኛለሽ ማለት ነው። ስለዚህ ሴት ነሽና በሴት ላይ አታሽፊ። እውነት እንደዚህ እኮ አለ በነገራችን ላይ ማለት ነው። የሰው ልጅ የእጁን ነው የሚያገኘው። ወላሂ እነሱ ድራማውን ሊተውኑት ይችላሉ። አንዲት እናት እንደዚህ መጫት ስትሆን ለባሏ ቦታ ታትሰጥ ቀር አንዳንድ
የሆኑ ወንዶች አሉ ልጅ ሲወልዱ እናትየዋ ሚስትየዋ ለልጇ ጊዜዋን ሁሉ ወደ ልጇ ሲሆን እሱ ወደ ውጭ የሚያበዛ አለ ማለት ነው። እንደዛ መሆን የለበትም። አብሮ ተጋግዘው ልጇን እሷን ቅልፍ እያጣች እያጠባች እየተነሳች እየወደቀች ነፃ እንደሆነችው ገና ሙሽራ እንደሆኑ ልትሆንለት አትችልም። የልጅ እናት ናት። እዚህ ልጅ ማልቀስ አለ፣ ማስተኛት አለ፣ ማጠብ አለ፣ ብዙ ነገር አለው። ልጅ መውለድ ታትወልድ ብላ ይባላል አይደል? ከወለዱ በኋላ እንቅልፍም የለ ምግብም የለ። በቃ እንክብካቤው ወደ ማን ነው የሚሆነው? ወደ ልጅ ነው የሚሆነው ማለት ነው። የዛ ጊዜ ደግሞ አባወርየው እንክብካቤዋ ቀነሰብኝ፣ ወደ ሌላዋ ልሂድ፣ አይኑ ወደዛ እንትን የሚል ከሆነ ይሄ ችግር ነው። ይሄ ችግር ነው። ተጋግዛችሁ እሷ ትትተኛ አንተ ይዘህ ማለት ቀን እሷ ይዛው ተዋለች፣ ማታ ማታ ትንሽ ስትተኛ፣ ያው አንተም ስራ ነው የምትውለው። ማንኛውም ወንድ ስራ ነው የሚውለው። ግን እሷ ስደክም ስትውል አንተ ደግሞ እስኪ አረፍ በይ ትንሽ ላይ ያዝልሽ ተኝ። መተጋገዝ አለባችሁ ማለት ነው ባለትዳሮች እንጂ እሷን መጫት ሆና እኔ እሷ ጋር አልዳረቅም፣ አሁን በቃ ሁሉን ነገር አትጠብቅም፣ ጊዜ የምትሰጠው ለልጇ ነው፣ እኔን ጊዜ አትሰጠኝም ምናምን ብላችሁ ወደ ሌላ የምትሮጡ አስቡበት ማለት ነው። አብርሽ እንደዛ ብለህ ከሆነ ከሄድከው ይሄ አያዋጣ እና የሀገሬ ልጆች ላይክ ሼር አድርጉ። በነገራችን ላይ ያው ፍትፈት አልችልበትም እንግዲህ ለንግግሬ ስህተት ካለው ከይቅርታ ጋር ይቅርታ ጠይቃለሁኝ። እንግዲህ ቀስ ቀስ እያልኩኝ ያው እኔ የሚያቀናኝ ዱዓ ነው ዱዓ አደርግላችኋለሁ። አሁንም ሀገራችንን ሰላም ያድርግልን። ውድ የሀገሬ ልጆች ከምንም በላይ እና አብርሽ ጠንካራ ጎበዞች ናቸው። እውነት አደንቃቸዋለሁ ማለት ነው። በራሳቸው አይዲያ በራሳቸው እንትን ሄርሜላም ትምጣ ሩታም ትምጣ ሌላዋም ትምጣ በራሳቸው አይዲያ ነው የሚመጡት። ብሄር ከብሄር አያጋጩም። ማሻላህ በራሳቸው እንትን ተማምነው ነው የሚሰሩት። በርቱ ጠንክሩ ነው የምላቸው። ማሻላህ ራሳቸውን መቀየር ራሳቸውን ብዙ ጓደኞቻቸውን እየቀየሩ ነው። ሰርቶ መቀየር እነሱ ተው ነው በሚያገኙት ነገር ለራሳቸው። እንደዚሁም ደግሞ የተለያየ ወገኖቻችሁን ብትረዱ ከምታገኙት ያው ልትረዱት ትችላላቸው። እኛ ስላላየን ነው እንጂ ብዙ የኔ ቢጤዎችን ምሳ ብታበሉ በየሆስፒታሉ ታገኛችኋት ነገር ልብስ ብታለብሱ ምግብ ብታቀብሉ ትልቅ አጅር አለውና ጎበዞች እላለሁኝ። እውነት ወላሂ አሁን ስንቶቹ ናቸው የተቀየሩት ዩቱበር ሆነው ማለት ነው። ስንቶቹ ናቸው የሚሰሩት። በቃ ሰውም የሚያዩ ይህንን ነው። በቃ ወሰደችው እንዲህ ያደረገችው እናንተ ጎበዞች ናቸው። በጥቅሉ ጠንክሩ ነው የምላችሁ። እውነት አብርሽ ሩታ ሁላችሁም ተነ ጓደኞቻችሁ ጠንክሩ። አገራችንን ሰላም ያድርግልን። የመዳም ቅመሞች አገዟችሁ ገለመሌ ገለመኔ ቢሉ ፈጣሪ ነው የሚያውቀው። ያንን አላህ ነው የሚያውቀው ማለት ነው። ማን እንደረዳ ማን እንዳልረዳ ደግሞ ወደው ለሚያደርጉኝ ምን አገባን ሳ አሁን መሰለን ለአብርሽ ይሄን ያህል ሰጠች ለከሌ ይሄን ያህል ሰጠች አውቀው ለሚያደርጉ ለሚሰጡ በቃ መብታቸው ነው አይደል እንዴ? ጨው ለራስ ብለህ ጣፍጥ ይባላል። የሆነ ሰው እኮ ራሱን ለራሱ ብሎ ነው እና አብርሽ ወይም እርዳታ አልለመኑ ቪዲዮ ይለቃሉ። ቪዲዮአቸውን እያያቸው አስተያየት መስጠት ነው። ሌላ ነገር ገንዘብ አልሰጡም። ግን አልፎ ተርፎ ደግሞ ስጦታ የምትሰጧቸው ካለ ምንም ችግር የለባቸውም ማለት ነው። እና የመዳም ቅመሞች የምናሳዝነው እኛ ነን። እስኪ የኛን ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አግዙን። አላህ ሀገራችንን ሰላም ያድርግልን ውዶችዬ ማለት ነው። እና ሩታ እውነት ሀቂቀትን እውነት ለመናገር በመውለዷ በጣም ደስ ብሎኛል ወላሂ። በቃ አንዳንድ ዩቱበሮች ላይ በቃ አውቀው የእውነት የሚጋቡ እያስመሰሉ ልባችንን ጥልጥል አድርገው በኋላ በቃ ቢዝነስ ሆኖ ይቀራል ማለት ነው። የስራ ነገር ሆኖ ግን እንደተባለው ሳይሆን ይኸው እውነትም በቃ እንዴት ተዋደዱ፣ ተጋቡ፣ ወለዱ። አልሐምዱሊላህ ይሄ ትልቅ ነገር ነው፣ ትልቅ ደስታ ነው። እና ቤተሰቦችዬ በያላችሁበት ዓለም ዳርቻ ሰላማችሁ በዚህ ተተረፍ ይበልልኝ። ላይክ ሸር አድርጉ። ሁላችሁም አላህ ይጠብቃችሁ እላለሁኝ የኔ ውዶች። አለኩል ያህል ጓደኛ ኮሜንት ሰጣኝ ማለት ነው። እየሳኩ ነው። ፍትፈት አልችልበትም በነገራችን ላይ ማለት ነው። እውነቴን ነው። ፍትፈት አልችልበትም። ግን አሁን በኋላ ላዚም መልመድ አለብኝ ማለት ነው። እና ላይክ ሸር አድርጉ።
ግን የምትነግሩኝ ነገር የሄርሜላና የአብሬሽ ጉዳይ ምንድን ነው? ኮሜንት ላይ የምታውቁ በቃ አስቀምጡልኝ፣ ማወቅ እፈልጋለሁ ማለት ነው። እና ላይክ፣ ሼር፣ ሰብስክራይብ አድርጉ። አይከፈልበትም። በያላችሁበት አለም ዳርቻ አላህ ይጠብቃችሁ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።